አበባ ከሳግርት በታጨው የአይኔ አበባ ስሙ ነው ቀይ አፈሬው የአይኔ አበባ አንግዘ በሳምሰው የአይኔ አበባ ሳይጫነኝ አፈር የአይኔ አበባ አሬኔ አበባ የአይኔ አበባ አሬኔ አበባ የአይኔ አበባ እንጫወት እንጂ የአይኔ አበባ እየጠጣን ጠላ የአይኔ አበባ በሬ እንኳን ያገሳለዘው የአይኔ አበባ አገዳ እየበላ የአይኔ አበባ ራውባው ደግሞ ዳዛተ ወራሌ ለሚው አረው ባበባው ገላ አረው ባበባው ገላ አረው ባበባው አረው ባበባው አረው ባበባው አረው ባበባው እነስ ያሉት እንደ ምስር እጅ ገናውን ዘለቁን የመንዝ ልጆች የሳማ ፍትፍቱ የገብስ ሸት ቂጣ ጣዕሙን አፈቀኝ መንዝ ጌራ ልውጣ አረው ባበባው ገላ አረው ባበባው ገላ ኦሂ ገላ 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 አይዘለዘልም የዶሮ ኩላሊት አገሬ ጌራ ነው የተወለድኩበት ተው ተው እና 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 ሰላም ጤና ይስጥልን እንደምን አላችሁ የተወደዳችሁ ተመልካቾቻችን እልፍኝ መሰናዷችንን እየተከታተላችሁ ነው ለዚህም እናመሰግናለን አሁን ደግሞ የባህልና ጥበብ ፕሮግራማችን ወደ እናንተ የሚደርስበት ሰዓት ላይ ነው የምንገኘው ዛሬ በባህልና ጥበብ መሰናዷችን ደግሞ ከሸዋ ብርሃን ደብረ ብርሃን ከተማ ነው ወደ እናንተ የምናደርሰው 17ኛው የባህልና የኪነ ጥበብ ፌስቲቫል የሰሜን ሸዋ ዞን ማለት ነው በደብረ ብርሃን ከተማ እየተካሄደ ነው የሚገኘው በዚህ የኪነ ጥበብና የባህል ፌስቲቫል ላይ ምን ሁነቶች አሉ የሚለውን ወደ እናንተ የምናደርሰው ነው የሚሆነው ባህልን ስንመለከት በባህል ውስጥ አንድነት መተሳሰብ ፍቅር ጀግንነት ብዙ ነገር የሚገለጥበት ነው ሸዋ ደግሞ ብዙ ባህሎችን ወጎችን ቅርሶችን ታሪካዊ ሁነቶችን ጠቅለል አድርጎ የያዘ ነውና ከነዚህ መካከል የሆነው በጥቂቱ ወደ እናንተ የምናደርስ ነው የሚሆነው አብራችሁን እስከ ዝግጅታችን ፍጻሜ ቆይታ አድርጉ ገንዘብ ታደሰ አብራችሁ ቆያለሁ ካሜራ በኩል ደግሞ ቤተልሔም ተስፋዬ በጋራ ነው እስከ ዝግጅታችን ፍጻሜ ቆይታ የምናደርገው እንኳን አደረሳችሁ ከየት መጣችሁ ምን ይዛችሁ መጣችሁ እንኳን አብሮ አደረሰን ያውኛ ከመንዝ ጌራ የባህል ቡድን ከመሃል ሜዳን የመጣ ነው ያው እንደሚታወቀው እዚህ የባህል ፌስቲቫል ለመሳተፍ ነው የመጣ ነው ጥሩ ነገር ይዘን እንደመጣን ተስፋ አደርጋለሁ አልጠራጠርም ያው ባህላችንን ፌስቲቫል ማለት ያው የባህል ልምድ ልውውጥ ነው ባህል ከአንዱን ባህል የምንወስድበት ነው እና በጣም አሪፍ ስራ ይዘን መተናል የእርስ በርስ መስተጋብራዊ ግንኙነታችንን ለማዳበር የባህል ልውውጥ ለማድረግ ያለውን ሁለንተናዊ የሆነ ነገር ለመጋራት መተናል ያው እንዳየሽን ቱባ የሆነ የባህላዊ አልባሳታችንን እንደዚህ ፍክት ድምቅ ብለን እዚህ ቦታ ላይ ታሪካችንን ቅርሶቻችንን ለማስተዋወቅ መተናልና ሸዋ ማለት ያልተነገረለት እምቅ የሆነ ቱባ ባህል ያለ ወደፊትም ገና ማስተዋወቅ የሚቀረን ነገር ማውጣት ያለብን ነገር ያለ መሆኑን እንትንናለና በዚህ የምንጠብቀው ነገር በትክክለኛው መንገድ መንዝን ወክለን የመንዝ አምባሳደር ሆነን መተን መንዝን አስተዋውቀናል ብለን እናስባለን
ከቆት ወረዳ ነው የመጣ ነው እና ደስ ይላል። በጣም ድባብ አለው። ካምናው የተለየ ነው። ጥሩ መንፈስ ነው ያለው። ባህልን ከማስተዋወቅ አንጻር በተለይ እድሎችን ከማግኘት አንጻር ምን ፋይዳ አለው? በጣም ጥሩ ፋይዳ አለው። እርስ በርስሽ ትተዋወቂያለሽ። የማታውቂውን ባህል በቃ የእርስ በርስ ጥምረት ይኖረዋል። ፍቅር አለው፣ መተሳሰብ አለው። በቃ የድሮ ልብስ እየተመለሰ ነው ማህበረሰቡ። ሁሉም ነገር አሪፍ ነው። አሁን ላይ ጥሩ መነቃቃት አለው። ፌስቲቫል እንግዲህ ባህልን ማንነትን ከመግለጥ አንጻር ትልቅ ፋይዳ የሚሰጠው እንደሆነ ይታመናል። በየአካባቢው ያሉ የተሸረሸሩ የሚመስሉ ባህሎቻችን እንዲወጡ ትልቅ እድልን ይዞ የሚመጣ ነው። ባህልን ደግሞ ስንመለከት የምናየው የምንዝናናበት ብቻ ሳይሆን በውስጡ አንድነትን፣ ሰላምን፣ ፍቅርን የያዘ ነውና በዞኑ የሚገኙ ባህሎች፣ ትውፊቶች ምን አላቸው የሚለውን የማስቃኛችሁ ነው የሚሆነው። አሁን ከአጠገቤ ከሸዋሮቢት ከተማ አስተዳደር የመጡ የባህል ቡድኖች አሉ። ከነሱ ጋር ቆይታ አደርጋለሁ። እናንተም እየተዝናናችሁን እስከ ዝግጅታችን ፍጻሜ መርጣችሁን ከኛ ጋር ቆዩ። እሺ፣ እንኳን አደረሳችሁ። እንግዲህ ዛሬ ባህላችሁን ልታስተዋውቁ ነው የመጣችሁት። ከየት መጣችሁ? ይሄ ፕሮግራም መኖሩ ደግሞ ምን ፋይዳ አለው? በተለይ ባህልን ከማሳደግ አንጻር እኛ የመጣ ነው ከሸዋሮቢት ከተማ አስተዳደር ነው እና እንደምታያቸው እነዚህን የባህል ቡድኖች ይዘን መተናል። ያው የኛ አካባቢ የይፋት አካባቢ ባህላዊ ጭፈራን ነው ይዘን የመጣ ነው። በጣም ጥቅሞች አሉት። አንደኛ ባህላችን እንዲወጣ ይሆናል እንዲወጣ። ሌላው ደግሞ እንደዚህ አይነት ፌስቲቫል ሲዘጋጅ ልጆቹ አማተር እንደሆኑ መጠን እዚህ የተለያየ ልምድ ልውውጦች ከተለያየ ቦታ ባህል ስለሚያዩ ልምድ ሼር የሚያደርጉበትን ነገር ይፈጥራል እና ለዚህ ቆንጆ ነው ፌስቲቫሉ መኖሩ። እንዴት ነው አሁን ላይ ባህሎች የተደበቁ የሚባሉ የቀዘቀዙ የሚባሉ ባህሎች እንዲወጡስ ምን ጠቀሜታ አለው? ምን መደረግ አለበት? አዎ ይሄ እውነት ለመናገር አሁን ጭላንጭል ያለ ይመስለኛል። ያው ከስከዛሬው አሁን የተሻለ ነው፣ ለባህል ትኩረት የተሰጠ ይመስለኛል እና ካሁን በፊት ያለው ነገር ትንሽ ደብዘዝ ያለ ነበር። አሁን ግን ጥሩ ነገር ነው። ሁሉም በቃ እንደ ከተማ አስተዳደር እንደኛም ሁሉም ለባህሉ ትኩረት ሰጥቶ መስራት ነው። ከጭፈራ የዘለለ ነገር ባህል ማለት የአንድን ሀገር ማንነት የሚወክል ነገር ስለሆነ ለዛ አትኩረት ሰጥተን ብንሰራ ጥሩ ነው። አብዛኛውን ጊዜ እንደዚህ ስናይ ጭፈራ የሚመስለው አለ አይደለም፣ ማንነት ነው፣ መገለጫ ነው። ስለዚህ ለባህላችን ትኩረት ሰጥተን ሁላችንም የመንግስት አካላቶችም፣ ሌሎች ኤንጂኦዎችም፣ ሌሎችም እንደዚህ ግለሰቦችም እንደዚህ ባለሀብቶችም ተረባርበውበት ቢያድግ አሪፍ ነው እላለሁ። አዎ ነረያ ገሬ ልጅ፣ አዎ ነረያ ወንዜ ልጅ፣ አዎ ማፉድ ላይ ባስጠይቅ፣ አዎ ገባቻል ራሳ፣ አዎ ንራሳ ባስጠይቅ፣ አዎ ገባቻል ማፉድ፣ አዎ ለፀጉሯ መቀቢያ፣ አዎ ልትገዛ ቀረንፉድ፣ አዎ ሰመርበ ዘራ ናዘራ 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 ዘርዘ ያለ ነው ጥርሷለ በለጨ ንሞት ላታለው እናልሳሳ ለነፍሴ ናዘራ 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 አረሻሪ ውናና ነረሻሪ ውናና ናዘራ 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 ዘርዘ ያለ ነው ጥርሷለ በለጨ ንሞት ላታለው እናልሳሳ ለነፍሴ ናዘራ 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 አረሻሪ ውናና
ሁለት ወረዳዎች ተሳትፈውበታል በዚህ ፌስቲቫል ላይ። ያው በፌስቲቫሉ አይታችሁት ከሆነ በመጀመሪያ የምግብና የመጠጥ ኤግዚቢሽኖች ነበሩ። ከዛ ጋር ተያይዞ የአልባሳትና የልዩ ልዩ ጌጣጌጦችም እንደዚሁ በኤግዚቢሽን የታዩበት ሁኔታ አሉ። እንደዚሁ ደግሞ በተጨማሪ መጠጦች በራሱ ሁሉም አካባቢ በየአካባቢው ምን አይነት የክብር መጠጦች አሉ የሚለውንና እንግዳ መቀበያቸውን አጠቃላይ የምግብ ስርዓታቸውን ይዘው መጥተው ለማስተዋወቅ ሞክረዋል ሁሉም ወረዳዎች። ከዚህ በተጨማሪ በተለይ በአልባሳት አለባበሳቸው ምን እንደሚመስል የባለ አባቶች ለምሳሌ ከአንኮበር ከአልባሳት ጋር ተያይዞ የአፄ ምኒልክ ጸሐፊ የነበሩትን ኮፍያ ይዘው መጥተው ፕሮሞት ማድረግ ችለዋል፣ አስተዋውቀዋል። ይሄ ቅርስ አለን ብለው እና የአንኮበርን እና የአፄ ምኒልክን ታሪክ በወጉ ለማሳየት የሞከሩበትን አጠቃላይ ሁኔታ ነበር ማለት ነው። እያጋመረ 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 ባለ ብዙ መልክ ነው። ከነዚህ መልኮቹ መካከል የሆነው የመራ የባህል ቡድን ደግሞ በዚህ መልኩ ባህላዊ ጨዋታውን የሚያስቃኘን ነው የሚሆነው። አብራችሁ በለው 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 አይናም እያገሩ ታየኝ ወጋገኑ በለው 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 ሰማ በለው በለው አይናም እያገሩ ታየኝ ወጋገኑ በለው 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 አይናም እያገሩ ታየኝ ወጋገኑ በለው 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 አይናም እያገሩ ታየኝ ወጋገኑ እርጀወጀቡን አታስፈራራኝ የዛች ታየዋ የመሪዋ ነኝ እስኪልና ዘልን ላበጀው መንገዴን ጀማሻገር ብሎ መሬ ነው አዳሬን በለው 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 አይናም እያገሩ ታየኝ ወጋገኑ በለው 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 አይናም እያገሩ ታየኝ ወጋገኑ ፈቃደኛ ስለሆንሽ እናመሰግናለን። እንኳን አደረሳችሁ። ማን ልበልከኝ? ህይወት ታደሰ እባላለሁኝ። ከመርሐቤቴ ወረዳ ነው የመጣሁት። በመርሐቤቴ ወረዳ ባህል ቱሪዝም ጽሕፈት ቤት የባህል እሴቶች ልማት ባለሙያ ነኝ። ምን ይዛችሁ መጣችሁ ዛሬ ለፌስቲቫሉ? ምን አይነት ዝግጅቶችን ይዛችሁ መጣችሁ? ተዘጋጀ ነው በተለያዩ ማህበራዊ ጉዳዮች ላይ የሚከወኑ የባህል ሙዚቃዎችን ይዘን የመጣ ነው። በተጨማሪም ደግሞ የቲያትር ዝግጅት ይዘን መተናል። ለምሳሌ በመርሐቤቴ ወረዳ አይናማ ወይም ሽቅርቅር የሚባለው ዘፈን በወንዶች የሚከወን ሲሆን በጭፈራ ላይ ሴቶችም ይሳተፋሉ። በሰርግ ላይ፣ በክርስትና ላይ፣ በደቦ ላይ የተለያዩ ታቦታት ዓመታዊ ክብረ በዓል ሲከበር በፋሲካ በተለያዩ ክብረ በዓላቶች ላይ የሚቀርብ እሱን ይዘን መተናል። ሆታ አለ። እንደገና ደግሞ ታየኝ ወጋገኑ አይነም እያገሩ የሚባል በሴቶችም በወንዶችም የሚከወን ወደ 5 የሚደርሱ የሙዚቃ አይነቶችን ይዘን መተናል። ለመታደም ነው እንግዲህ እየጠበቅን ያለነው። ይሄ የባህልና የኪነ ጥበብ ፌስቲቫል መኖሩ ምን ባህልን ከማሳደግ አንጻር ምን ፋይዳ ይኖረዋል? ከፍተኛ ፋይዳ ነው ያለው።
ምክንያቱም የተለያዩ ወረዳዎች ናቸው እዚህ የሚሳተፉት። እነዛ የተለያዩ ወረዳዎች ሲሳተፉ የአንዱን ባህል ከአንዱ እንማራለን። ብዙዎቹን አናቃቸውም። ለምሳሌ እኔ ትንሽ የሚዳን አውቃለሁኝ፣ ከዛ ውጭም አውቀው የለም። እዚህ ግን በመሳተፌ የሁሉንም በሰሜን ሸዋ ውስጥ ያሉ ወረዳዎችን እንዳውቅ በከፊል እንዳውቅ ሆኗል ማለት ነው እና ከፍተኛ ነው አስተዋጽኦ ነው የምለው። ባህልን ከማሳደግ አንጻር ምን መሰራት አለበት እንደ ሰሜን ሸዋ ዞን? ባህልን ከማሳደግ አንጻር እንደዚህ አይነት ሁነቶች መዘጋጀት አለባቸው። በየወረዳውም በዞን ደረጃም እያለ እየቀጠለ ደረጃውን ጠብቆ ቢሰራ ጥሩ ነው ማለት ነው። ማለት እጅግ በጣም ብዙ ባህላዊ እሴቶች አሉ እንደኛ ሀገር። አሁን የተለያዩ የጠፉም አሉ፣ ጠቃሚ ሆነው ጎጂ ሆነው ደግሞ የቀጠሉም አሉ፣ የጠፉም አሉ እና እነዚህ ነገሮች በደንብ እንደዚህ አይነት ሁነቶች ቢፈጠሩ ለማህበረሰቡ በጣም ብዙ ጥቅም አለው ማለት ነው። የዛሬ ዓመት አሸናፊ ነበራችሁ የፌስቲቫል። ዘንድሮ ምን እንጠብቅ? አይ ዘንድሮም ዋንጫው የኛ ነው። በሙዚቃ በተለይ ቲያትሩም ጥሩ ይዘት ያለው ነው ይዘን የመጣ ነው። በሁለቱም ዋንጫ እንወስዳለን ብዬ ነው የምጠብቅ። መልካም እድል። አሜን አሜን። በተለይ ከፌስቲቫሉ አንዱ ትልቁን ድባብ የሚይዘው ሙዚቃ ነው። ይሄ ሙዚቃ አካባቢያዊ የሆነ ዘፈኖች ይኖራሉ፣ ግጥሞች ይኖራሉ። ልጆቹ በዚህ ተዘጋጅተው ሁሉም ክበቦች የራሳቸውን የሆነ የባህል አልባሳትና እንጉርጉሮ ይዘው መጥተው ውድድር ለማድረግ ሞክረዋል። በዚህም ከአንደኛ እስከ መጨረሻ ድረስ ደረጃቸውን አሳውቀናቸዋል። ለምሳሌ መርሃ ቤቴ ካሁን በፊትም በተደጋጋሚ ደረጃ የሚይዝ ወረዳችን ነው። ከአንድም ወደ 3 ክበባቶች አሉት። አሁን ቀጣይ ይህንን ክበብ እንደ ዞን ወደ ባህል ቡድን የማሳደግ ስራ መስራት አለብን ማለት ነው። ምክንያቱም ከጊዜ ወደ ጊዜ ስራቸው ብቻ ሳይሆን በማቴሪያልም እያደገ የመጣበት ሁኔታ ስላለ ወረዳውም ደግሞ ለዚህ ቀና አመለካከትና ድጋፍ እያሳየ ስለሆነ ይሄ ወደ ባህል ቡድን ማሳደግ አለብን የሚለውን ነገር እኛ አስፈላጊውን ሁኔታ ሙያውም እንደዚሁም ደግሞ ከአጠቃላይ ከሀብትም አኳያ ምንድነው የሚያስፈልጋቸው የሚለውን ከክልል ጋር እየተነጋገርን የምንችለውን ደግፈን ይህንን ወደ ባህል ቡድን አንድ እናሻግራለን ብለን አቅደን እየሰራን ነው ማለት ነው። የመጣችሁበት ጉዳይ ምንድን ነው? እኛማ የመጣ ነው በማር በወተት ያሳደጋችኋትን ውድ ልጃችሁን በማር በወተት ላሳደግነው ልጃችንን ስጡን ለማለት ነው። በማር በወተት ያሳደግ እንደ ቁጭ በገብስ ሻይ እያወራረደ ሲበላደግ ልጆቼ ወደ የትም መሄድ አያስፈልጋችሁም። ሚስጥሩ ያለው ከአራታችሁ አንዳችሁ እንቆቅልሽ ውስጥ ነው። አያታችሁ ከእናንተ ከተለየ ይሄው 10 ዓመት ሞላው። ይሄን ሁሉ ያደረገው በፍቅር አንድ እንድትሆኑ ነው። ከዚህ በኋላ ብዙ ስራ ይጠብቃችኋል። ይሄ ሚስጥር ለሀገራችን በመሆን የአያታችሁን አደራ የምትወጡበት ጊዜው አሁን ነው። እሱ ክርስቶስ ይከተላችሁ ልጆቼ። ታይ እስከ መቼ ነው የጀግና የሞቱ ልደት የሚከበር? በቁም እያለ ሳይወደስ ለሞቱ አመት ድግስ ካልወጣ ምንም ይሉት ቢል አዋው አዎ እናቴ ማማ አሁንስ በቁም ማመስገን ልመጅ። ሆዳም ብቻ ተወድ ጀግናሽንም በቁም አስቢ። እኔንስ ባታስታውሽኝም ግድ የለኝ በቁም ላለው ግን አስቢ። ወንድሜ እንድጨክን አደረግ። ግን ምን ላድርግ? ካንተ በላይ ሀገር ይበልጣል።
ኪነ ጥበብ ስራውን አይታችሁት ከሆነ ብዙ ነገር በተለይ ቲያትሩን ስታዩት በውስጡ ጭንቀት አለ፣ ጸብ አለ፣ ክርክር አለ። ግን ደግሞ መጨረሻው ላይ እርቀ ሰላሙ በጣም የሚያምር ነበር። አብሮነትን ያሳያል፣ ትብብርን ያሳያል፣ ወንድማማችነትን ያሳያል። ሸዋ የተለያዩ ባህሎች አሉት። የእርቅ ስነ ስርዓቱ፣ የሽምግልና ስነ ስርዓቱ፣ የሰርግ እንደዚሁም የደቦ በዚህ ላይ ያካሄድ ነው አሁን የተመለከትነው ነው ማለት ነው። እነዚህ ሁሉ እንቁ የሆኑ የባህል ሀብቶቻችን ወደ መድረክ እያወጣን ለገበያ በማቅረብ ረገድ አሁን የጀመርነው ጅማሩ እጅግ በጣም ሸዋን ያነቃቃ ከኛ ምልፍ ብሎ የአካባቢ ተወላጅ የሆኑትና ሌሎችም በአብሮነት የምንተዋወቃቸው ሸዋን የሚናፍቁ ቱሪስቶች በራሱ በስልክም በሚዲያ ፕሮሞት እያደረጉ ነው ማለት ነው። እና አሁን ይሄ ፌስቲቫል ዋናው ቁም ነገሩ ሁሉንም ነገር ካውነን አብሮነታችንንና ሸዋን እንደ ሸዋ ምንድነው ያለው የቱሪዝም ሀብት ከዚህ ጋር ተያይዞ ይሄንን ወደ ገበያ ለማቅረብ እንደዚህ አይነት ፌስቲቫሎች ያስፈልጉናል። ይሄ አንዱ መነቃቃት ይፈጥራል፣ ውድድርን ይፈጥራል። ሸዋ የተደበቀውን ባህሉን እንዲያወጣ የሚረዳ ፕሮግራም ነበርና በዚህ ትልቅ የሆነ ድል አግኝተንበታል ብዬ አስባለሁ። የሸዋ መልኮችን ከብዙ በጥቂቱ የባህልና የኪነ ጥበብ መሰናዷችን ላይ አስቃኘናችሁ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። እንግዲህ የሰሜን ሸዋ ዞን 17ኛው የባህልና የኪነ ጥበብ ፌስቲቫል ተካሂዷል። እንግዲህ የዚህ አሸናፊ ዞኑን ወክሎ ለክልል የሚወዳደር ነው የሚሆነው። መልካም እድል እንዲሆንላቸው እንመኛለን። ገንዘብ ታደሰ መሰናዶን ወደ እናንተ እያደረስኩኝ አብሬያችሁ ቆይታ አድርጌ ነበር። ሌሎች የጣቢያችን መሰናዶዎች ይቀጥላሉ። እኛ ግን በዚሁ እንሰናበታችኋለን። Gana